ደነገጠ። ይዞኝ ሄደ። ቀን ስራ መስራት ጀመርኩ። አቅም የለኝም አስበው። ያመኛል፣ እኔ በችግሬ ምክንያት ነው እንጂ አንተ ነው የምታውቀው ውስጥ። በቃ እና እየሰራሁኝ ያለ ባሬላ ነበረ እየተሸከምኩ ያለሁት። በሽርጥ ነው ያለሁት። ሽርጥ ነቻለች እንጂ ሱሪ ምናምን የለኝም። እና ባሬላው ሳነሳ ለካ አንጀቴ እንትን ብሏል፣ ተናጋብኝ ታውቃለህ። እዛን ያላየሁትም ደም በላይ ላይ መፍሰስ ጀመረ። እግሬ ላይ እንደዚህ ደም እየሄደ ነው። እና ባሬላውን የተሸከምኩኝ ያለ በኋላ አየና ደነገጠ፣ ጠራኝ። ሌሎች አይተው ለካ እኔ ያሳዩት፣ እኔ ሞቀኛን እንጂ ምንም ነገር በቃ እኔ አላሰብኩትም። አሁን እዛም በኋላ ያንን እጄ መጥቶ ጠራኝ። ኡስታዝ አለኝ። ኡስታዝ ና አለኝ። ልጁ ሰለምቴ ነው፣ ይሄ የሚያሰራኝ ልጅ ኡስታዝ ነው የሚል ቀና ኡስታዝ አለኝ። ና አለኝ። ምን ሆነሃል አለኝ። ምንድን ነው ችግር አለኝ። ምንድን ነው ሄደም አለኝ። ደነገጥኩኝ። ለምደዋል አንተ? በቃ እኔ ሰው ባይቢ ኑሮ በቃ አለኝ ደስታ። ዝም ብሎ ነው የሚፈሰው? ምንም ነገር በቃ ምንም ይዘው ነገር የለም። በቃ የሆነ ትንሽ ነገር በመበላበትም ሰዓት አታቆም፣ ዝም ብሎ ሲፈስ ነው የምታየው። በቃ እንዲሁ ምንም ነገር በቃ ቁጥጥሬ ነገር የሚሆን አይደለም። እና ሲሞቀኝ ብቻ ነው የማውቀው። በቃ የሆነ ሙቀት ነገር፣ ትኩስ ደም ሲፈስ እንደዛ ነው። እና ያመኛል አልኩት። ምንድን ነው አለኝ። አንጀቴን ትንሽ ያመኛል፣ ይሄ ችግሩ እንደዚህ ነው ብዬ ማንም እስከ ዛሬ ድረስ በህይወቴ እስከ ዛሬ 2 ሰዎች አሉ ይህን ነገር የነገርኳቸው። ለዛውም እንደዚህ ደሜ እንደሚፈሰኝ ሳይሆን የዚህ አይነት ችግር እንደደረሰብኝ ከዛሬ ዓመት ወዲህ ነው ይህንን ነገር የነገርኳቸው። ለማንም አልተናገርኩም። እና አንጀቴን ያመኛል፣ ትንሽ ሆዴ ላይ ችግር አለብኝ፣ ያመኛል አልኩት። የዛኔው ከሚገርምህ 150 ብር ነው ምናምን ነበር ቀን ስራው። እና ታዲያ የት ነው ያለኸው አለኝ። ቤት የለኝም። የት ነው የምታድረው አለኝ። በረንዳ ነው የማድረው አልኩት። በቃ በረንዳ ነው የማድረው እና ቤት የለኝም፣ ቤት ለመከራየት ነው። በቃ ቢያንስ ቤት ውስጥ እንኳን ተኝቼ ብሞት ወላሂ ቤት ውስጥ ማድር ናፈቀኝ። በቃ ምንም ነገር በቃ ህይወቴ ስቃይ ነው። እና ውጭ ላይ ነው የማድረው፣ የምለብሰው እንደዚህ ነው ታያለህ። እና ሰውም ስለማላቅ ሰውም የለኝም። እችን ቀን ስራ መስራት ለዛ ነው የምፈልገው። ቤት መከራየት ነው በቃ። ቤት ተከራይቼ እንኳን 1 ወር ተኝቼ በሞት ነው እንጂ ያቀም ኖረኛ አይደለም ቀን ስራ መሰራ፣ ያመኛል አልኩት። የዛኔው ለልጆች ደወለ። ቤት ማፈላለግ ጀመሩ ልጆች። ቤት ተከራየልኝ። የዛን ቀን 500 ብር ሰጠኝ። 300 ብር ነበር ቤት ኪራይ። የሆነች ሰሌን ነገር እንትን አሉልኝ፣ ገዝተው አመጡልኝ። ከላያቺ ሴትዮዋ የሰጠችኝ አንድ አሮጌ ብርድ ልብስ ነገር አለ፣ እሱን ለበስኩኝ እንደ አዲስ። በቃ እዛ በቃ ማደር ጀመርኩ። ቤት ኪራይ እስከ ወር ድረስ ተከፍሎልኛል። አሁን በቃ እሱም ሲያየኝ ቤት እንትን ሲል ልብስ ምናምን አለኝ። ማለት ያው እንዲህ ሰው ሲያይክ ታውቃለህ፣ እንደዛ ስለማይጠብቅ ልብስ የለኝም አልኩት። ልብስ የለኝም በቃ ይሄው ነው ያለኝ እና አሁን ምንም አያስፈልገኝም አልኩት። በቃ ግን ለአላህ ብለህ አንድ የምለምንህ ነገር አልኩት፣ በሞት እንኳን እዚህ ሰው የሚያየኝ ሰው የለም እና ቢያንስ ሬሳዬን እንኳን አንስቶ ሙስሊም እንዲቀብረኝ የተወሰነ ቀን እንኳን እየቆየህ ይሄኝ አልኩት። በቃ ወደዛ የሚሄድ ምንም አላማ የለኝም። እና እንዴት ትሄዳለህ? እንዴት እሄዳለሁ? ቤተሰቦቼም እኮ አሁን ቤተሰብ ማለት ታውቃለህ፣ ቤተሰቦች ለቤተሰብም አልተናገርኩም። ቢያንስ ያው ክርስቲያን ቢሆኑ እዚህ አዳማ ላይ ያለ ስልጣን አለው፣ በመንግስት ስራ ውስጥ ያለ ነው። እዚህ አዲስ አበባ ላይም አለ። እንደዚህ ሆንኩኝ ብላቸው ያው የግድ እንግዲህ ችግር ነው። እና እስልምና ላይ ከገባህ ያንን ነገር አልፈልግም። በቃ አንድ ነገር ይሄው ምን አገኘህ እስልምና ላይ ከገባህ ምናምን አንዳንድ ነገር የተነሳብኝ ነገር አለ። ያ ነገር ድጋሚ ጆሮዬ መስማት አይፈልግም። አልተናገርኩም ለነሱ። እዛው መተኛ ጀመርኩ። ቆየው በቃ የተነሳሁ ምን እያልኩኝ በኋላ ላይ አንድ ቀን እንደዚህ ሻይ ቡና ቦታ ቁጭ ብዬ አንድ ሻይ ቡና የምትሰራ ልጅ
ኡስታዝ ምንድን ነው ስራ አለችኝ። ቡና ነው በቃ ችግሬ፣ ቡና ምግብ ልጣ እንጂ ቡና አልችልም ከድሮም። እና ምንድን ነው ስራ ስትለኝ ደህና ስራ ያለኝ ነገር መስሏታል። ስራ የለኝም አልኳት። እንደዚህ ብዬ ምንም ስራ የለኝም፣ ደረሳ ነበርኩ ለቂራት መጥቼ ነው፣ አሁን ግን ያመኛል አልኳት። ተኛለሁ በቃ ብዙውን ጊዜ። እዛ ለምን ታዲያ የሆነ ስራ አትሰራም አለች። ምን ልስራ? እዛ ጋር ሀባብ ነገር አመጣው የሚሸጡ አሉ። ሂዳ በ120 ብር 3 ሀባብ ገዝታ መጣች በ40 ብር። ወላሂ አስታውሳለሁ። ለራሷ ቡና የምታቀርብበት ማቅረቢያ በቢላ እንደዚህ ራሷ እየቆራረጠች ሸጠችልኝ። የዛን ቀን 3 የተመላለስኩኝ ያንን ሀባብ ለማምጣት ጨርሼ በኋላ አልሐምዱሊላህ የሀባቡን ስራ ትንሽ እየሄደልኝ መጣ። መስጊድ በራፍ ላይ ነኝ እየተለመደ ይሄን ነገርም ደግሞ በቃ የሆነ ነገር እየተጠቀምኩኝ እዛ ትልቅ መስጊድ አለ። እዛ እየገባው ጠዋት ላይ ናህዊ መቅራት ጀመርኩ። ናህዊ መቅራት ጀመርኩ በቃ። እና ይሄ መስጊዱ ስሙ ምንድን ነው? ትልቁ መስጊድ ነው። ትልቁ መስጊድ እና እዛ ናህዊ ጀመርኩኝ። ዝም ብዬ አዳምጣለሁ። ኪታብ የለኝም ምን የለኝም። እንዴት ነው ህመሙ? አለ ምግብ አልበላ። ኮንትሮል የምታደርገው በምን? ይህን ያህል ሲሆን ምግብ ነገር ምንም አልበላ። ሰው እዛ ጋር እንጀራ ሲበላ ሳይ ወላሂም ባይንቺ እያልቀመ አልቆጣጠር። ጥርሴን ሁሉ ይበላኛል። የሆነ ነገር በቃ ማላመጥ እፈልጋለሁ። ወላሂ አላህ በሚያቀኝ። እና ለምንድን ነው የማትበላው? ምንድን ነው ና ብላ ሲሉኝ እኔ በቃ እንጀራ እያማረኝ የሆነ እምባዬ በቃ ምን ነገር ሆና ራሴ እንትን አይደለም ቆየው። በኋላ ጠዋት ላይ ከ2 ሰዓት ጀምሮ እስከ 5 ሰዓት ድረስ ነው ቂራቱ ያለው። እዛ ቂራት የሚቀራው በቃ ኖርማሊ ደግሞ ከዛን ሰዓት በኋላ ሁሉም የየራሱን ስራ ነው ይወጣል በቃ። እና እዛ ገባና ጠዋት ቂራት እገባለሁ። ከዛ ወጣለሁ። ሀባቤን እሸጣለሁ። ዙር ተሰግዶ ነው በቃ ሰው የሚበላ በጣም ሀባብ ፀሐይ ስለሚሆን እና በዛን ሰዓት ላይ ሀባቤን እሸጣለሁ። ቤቴ እገባለሁ እያልኩ በኋላ ላይ የሀበሻ መድኃኒት እጢ ያለብኝ ማለት ጀመርኩኝ። በቃ ለእጢ የሚሆን ነገር የሆነ ሆዴ ላይ እንደዚህ እጢ ያለብኝ እላለሁ በቃ ምንም ነገር ግን ያ ይሁን ምንም ሕክምና የታየሁት ነገር የለም። ግን ብቻ የሆነው መድኃኒት ነገር ወስጄ የሚያሽለኝ ነገር ይመስለኛል። ዝም ብለህ ሰው ማማከር ምናምን የለም? እፈራለሁ። ምን ብለህ ታማከራለህ? ወላሂ እፈራለሁ። ሐቂቃ ነው። በቃ እስካሁን ለማንም አልተናገርክም? ለማንም እኔ ይህን ነገር ቢያንስ ይህን ያክል ጊዜ እንደዚህ ደም እንደሚፈሰኝ እንደሚል አንድ ሰው አያውቅም በዙሪያ አንድ ሰው። እሺ እያለ እንዴት? በኋላ ላይ በቃ ያንን እዛ ቂራቴ ጀመርኩኝ። የቀራው ሀባቡን መሸጥ ጀመርኩ። ምን አልኩኝ ህይወቴም እየተስተካከለ መጣ። በኋላ ላይ የሆነ ቀን በቃ ወላሂ ሊያስብለኝ ተነሳ። ምግብ አማረኝ በቃ ወላሂ በቃ በጣም አማረኝና የሆኑ እንደዚህ ስገባ ቤት ውስጥ እየበሉ ነው፣ ሰው ቤት ነው ከዛን እየበሉ ሱቅ ነገር አላቸው። ከሱቃቸው እንደዚህ ላይ ተሰብስበው ነገር ይበላሉ። ወላሂ ሳላስበው ምንም ነገር እንደዚህ እኔ ሳለቅስ እንዲሁ ብሎ እንደዚህ የሆነ ነገር ድምፅ እንትን ብሎ ማልቀስ አልችልበትም፣ እምባዬ ይፈሳል። ከዛን ሳየው በቃ ይሄን ምግብ መብላት እየፈለግኩ በቃ እምባዬ ለጉድ መቆጣጠር አቃተኝ። ምን ሆነህ ነው አለችኝ ሴትዮዋ። ሩጣ መጣች ያዘችኝና ያመኛል አልኳት። ያ ረቢ ከዛ ምንድን ነው አለችኝ። ምን ሆነህ ነው እባክህን ንገረኝ፣ ለአላህ ብለህ ንገረኝ አለች ስትል ወላሂ ምግብ ከበላው ወደ 8ኛው 9ኛው አካባቢ እየደረሰኝ ነው። አሁን በቃ የምኖረው በራኒ ነው፣ ያቺን ራኒ ነው የምጠቀመው። እና ምግብ ሳይ ወላሂ ያ ነው የረበሸኝ አልኳት። አላህ ዛሬ የሚገልህ ከሆነ ይግደልህ አለችኝ። ወላሂ አላህ በሚያቀኝና አላህ ዛሬ የሚገልህ ከሆነ በዚህ ምክንያት ይግደልህ፣ እኔ ልጠይቅበት። ይህ ምግብ አነሳችና አስታበቃ አጎረሰችኝ። ደነገጥኩ። ውስጤም ፍላጎቱ ስላለ ልሙት አልኩኝ። በቃ ያ ረቢ በቃ ወላሂ ምንም አላልኩም። እሷ እንደዚህ ስትለኝ ያ ረቢ አልኩኝ። በቃ በዚህ ሞት ከሆነ ስቃዬን አታብዛው፣ በቃ ልሙት።
ስትሰጠኝ ከዛ ለራሴ ወላ እብድ ነገር ነው ራሴን ሳስበውን ሰዓት ላይ ካጎረሰችኝ በኋላ ለራሴ በላው አነሳኝና በቃ የሆነ ምግብ አይቻላቅም ወላሂ ሰፍ ብዬ ያንን ነገር በላው። ወላሂ ከዛን ቀን በኋላ ደም አልፈሰሰኝም። አላሁ አክበር። ያንን በላው ከዛም በኋላ ደም የሚባል ነገር አልፈሰሰኝም። ውያድር እንዴ ዋልኩኝ። ምግብ አሁንም ምንም ነገር በቃ እንግዲህ ሽንት ቤት ይሄን ነገር የለ ምን የለ በቃ ሆዴ ላይ የተቀመጠ ምንም ነገር እንደዛ በቃ ደነገጥኩኝ። ምግብ መብላት ጀመርኩ። ደጋግሜ መብላት ጀመርኩ። ደሞ ቆመልኝ ቆመልኝ። እዚህ ጋር እንደዚህ አበጠብኝ። ምግብ መውሰድ ከጀመርኩ በኋላ ይሄ ሆዴ እዚህ ጋር እንዲያበጠ ውስጥ ችግር እየተፈጠረ ነው ማለት ነው። አበጠ። ማደርገውን አጣሁኝና እዛ አካባቢ ላይ ሄጄ ለመታከም ፈራሁ። ኦልሞስት ታውቃለህ? አዎ ታውቂያለሁ። አሁን በቃ ሰው እንዳለ የሚለኝ በዛ ሀባብ ደግሞ ሰው አወቀኝ። ሰው ይወደኛል። በቃ ሁሉም እንደዚህ በቃ በጣም በዚህም ጅማ ነው እንጂ እኔ በስሜ የሚያቀኝ ሰው የለም። ጅማ ነው የሚሉኝ። እኔ በቃ ጅማ ተወላጅ ነው መስላቸውና በጣም ያቁኛል። ድሬዳዋ ሄድኩኝ ለመታከም። ድሬዳዋ ሄድኩኝና አንድ የግል ሆስፒታል ላይ ታየውኝ። ሁሉን ነገር ከጨረሰልኝ በኋላ ልብ ኬዝ ነበረብኝ። ይሄ ሁሉ ሲሆን መጀመሪያም ነው ከቤት አካባቢ ጀምሮ ነው በትንሽነት የጀምሮ ልብ ኬዝ ነበረብኝ። እኔ ያን ነገር ረስቼዋለሁ። አሁን በቃ ላይ ነው አንተ እኔ ይሄንን ነገር ነው በቃ ኦፕሬሽን ለመደረግ ነው በቃ ለመታከም በቃና ያን ነገር አይቶ ቶሎ ወደ ኦፕሬሽን መግባት አለበት፣ ኦፕሬሽን መደረግ አለበት የሚፈርም ሰው ምናምን አለኝ። እኔ እንደዚህ አይነት ሰው የለኝም አልኩት። ራሴ ነኝ የምፈርመው በቃ። ደነገጠና አንድኛው ዶክተር ኦፕሬሽን የሚያደርገው አላቅም አላህ አለም መጣና ሰውነቴ ከስቷል፣ በጣም ቀጭን ነኝ፣ እንደዚህ በቃ የሆነ ችግር ላይ እንደቆየ ነገር ይታወቃል እና ሙሉ ምርመራ ያስፈልግሃል አለኝ። እኔ በቃ ሙሉ ያው ኦፕሬሽኑ ሊደረግልኝ ነው በቃ ደስታ አይደለም ይሄ ነገር እንትን ሊለኝ ነው። በኋላ ላይ የልብ ኬስ ተገኘብኝ፣ ኦፕሬሽን መደረግ አትችልም አለኝ። ወላሂ አሰምኩ፣ በቃ አለቀስኩ፣ ለመንኩት። በቃ ዋልኩኝ። እኔ እኮ ምግብ መብላት አልችልም፣ ችግር ደርሶብኝ ነው እና እባክህን አሁን እኔ ልብ ህመም ምንም እየታመምኩ አይደለም፣ እየተሰማኝ አይደለም፣ በሞት እንኳን እኔ የፈለግከውን ነገር አስፈርመኝ፣ ብቻ ይሄን ነገር ወጥቶልኝ ምግብ እንኳን በልቼ ልኑር። አሁን ምግብ መብላት ከጀመርኩኝ ይሄን ያህል ቀኔ ነው። ከዛም በኋላ ነው በቅርብ ጊዜ ውስጥ እንደዚህ ያበጠው ሆዴ እዚህ ጋር ብቻ ነው እንደዚህ ነው። ጉዳይን ግን አትናገር። እኔ ለማን አላህ ሻሂዴ ነው፣ ለማንም አልተናገርኩም። ይሄው እዚህ ለዚህ ፕሮግራም ላይ ገና ማውጣት ይሄንን ነገር ብዙዎች በዙሪያ ያሉ ሰዎች ያቁኛል እንጂ ይሄንን ታሪኬን አያውቁም። እና አይቻልም አለኝ፣ ፈጽሞ አይቻልም አለኝ። አለቀስኩ፣ ለመንኩት፣ ምን አልኩኝ፣ እምቢ አለ። ወላሂ ገባሁ። ያ ረቢ ያልኩኝ በቃ ወላሂ አይኔ እያየ እስልምናን የሰጠኸኝ አንተ ነህ። በቃ ከምንም በላይ ውዱ ነገር እስልምና ነው። እስልምናን የሰጠኸኝ አንተ ነህ። ከቤተሰቦቼ ደግሞ እኔ ልሰልም አካባቢ የሆንኩት ያየሁት ነገር አለ ታውቃለህ። ታሪኬ በጣም እንትን ነው እና በዛን ሰዓት ላይ እኔ ክርስትና ላይ ያለሁኝ ስለ ክርስትና ስለ እስልምና አይደለም ስለ ክርስትና ምንም ማላቅበት ሰዓት ላይ ያለሁኝ ይሄንን ነገር ያመላከትከኝ አንተ ከሆንክ ያ ረቢ የሰው እጅ ሊያክመኝ አልቻለም፣ ፈቃደኛም አይደለም። አክመኝ። ወላሂ አንተ አክመኝ አልችልም በቃ አልኩት። ከዚህም በኋላ ለማንም አልናገርም፣ የትም አልሄድም። ገባው። ወላሂ እብጠቱ የቀነሰ እብጠቱ እየጠፋ የሆነ ሰዓት ላይ ዝም ብሎ እንደ ቁስል ነገር አለ አይደለ? እኔ በህይወቴ ከሚገርም እኔ ወላሂ አንዳንዴ ራስን ይሄን ብሎ መናገር ሳይሆን እንዳይሆንብኝ ራሴን እንትን እላለሁ። ግን ሰልሜ አመት አልሞላኝም የሆነ ሰው ተዋውቄ እዛ የሄድኩበት ቦታ ላይ ትልቅ እናት ናቸው። ሐሙስና ሰኞን ይጾማሉ።
አላህ ሻሂዴ ነው። ከዛን ሰዓት ጀምሮ እኔ ሐሙስና ሰኞ ትቼ አላውቅም። እስከ ዛሬ ድረስ እኔ ጾማለሁ። በቃ እና ይዛል ከአላህ ጋር አዎ በቃ ፈጽሞ በቃ ማለት እኔ ህልሜ አልነበረም ወላሂ በዚህ እቀራለሁ ብዬ እኔ አንድም ነገር እስከ ዛሬ ድረስ እኔ በዚህ አሁን ባለሁበት ህይወት ላይ እኖራለሁ ብዬ አስቤው አላውቅም። ህልሜ እዚህ አልነበረም። ከዛ ያ ረቢ ያልኩኝ በቃ ወላሂ ሌሊት ተነስቼ አለቅሳለሁ። እንዳልኩ ከሰው ጋር መግባት አልወድም። ብቻዬን ነው ቤት የምገባው። ጎረቤት ያለ ሰው ምንነቴን አያውቅም። ጸጥ ነው በቃ ምንም ነገር ድምፅ የለኝም። እና ወላሂ ወደ አላህ መጮህ ጀመርኩ። ማልቀስ ጀመርኩ። በቃ መሆነውን አጣሁ። ምግብ ግን እበላለሁ። ምግብ በቃ ልሙት ነው አሁን በቃ ልሙት በቃ ደሙም የለም። ያቺ እብጠት ያ እብጠት እያለ የሆነ ሰዓት ላይ እንደ መግል ነገር ዝም ብሎ ደም አይደለም ውሃ ነገርም አይደለም የሆነ ይፈሳል እያለ በኋላ ላይ ኖርማል ሆንኩኝ። እብጠቱ ጠፋ። ምንም ነገር ህመሙም አይሰማኝም። ስንት ዓመት ሆነ ወደ ሀረር ከገባ? በዚህ ጊዜ ማለት ነው። ይሄ በሆነበት ሰዓት ቢያንስ ወደ 2ኛ ዓመት ምናምን አካባቢ ልጨርስ ነው ታውቃለህ። በዚህ እያለ በቃ ስራዬንም በደንብ ሰራለሁ። ቂራአቴን እዛ ቦታ ላይ መቅራት ጀመርኩ። ናህው አላለቀም። ናህው ኪታብ ሲያልቅ ኪታብ በቃ እንደዛ እያልኩ ከበደኝም። ናህው አልጨረስኩም ከሚገርምህ ትንሽ። ከዛም በኋላ ላይ የገጠመኝ ነገር ምንድነው? ጭንቅላቴን ራሴን ትንሽ ያመኛል። አሁን ከዛ ከብጠቱ በኋላ ነው መጀመሪያም ህመሙ ጋር እየተያዘ ነው። ከህመሙ በኋላ ነው በቃ ህመሙ ይሄ ነገር ከተፈጸመብኝ በኋላ ራሴን አመመኝ። በቃ ቀራለሁ አላስታውሰውም። ያንን ነገር ገብቼ እንትን በመለበሳ በማይበት ሰዓት እቀራዋለሁ። ያንን ነገር ግን ምንም አልያዘኛል። እኔ በትምህርት ቤት ላይ ያለው ማጥናት አልችልም። ካሻፕ እንደዚህ ብቻ የሆነ ነገር የሚያስረዳውን አንዴ እንደዚህ እንትን ካልኩኝ የሆነ ጭንቅላቴ የመያዝ እንትን አለው ባህሪ ያለው ያ ነገር በቃ ጠፋ። ወላሂ እየከበደኝ መጣ። በቃ በጣም ከበደኝ። ቁጭ ብዬ በምቀራበት ሰዓት ራስ ምታት ነው ያመኛል። ተውኩት በቃ ተውኩኝና ኖርማል ሰው ሆንኩኝ። በቃ ዝም ብዬ እየሰገደ የሚወጣ ሰው በቃ ለቅሶዬ በቃ ከአላህ ጋር ሆነ። ቤቴ ነው እንደዛው እያልኩኝ ኖርኩኝ። 3ኛ ዓመት ላይ ያለው ነበረ ታውቃለህ። በቃ ትልቁ የሆነ ውስጥህን ቀልብህን እንትን የሚለው ነገር ውስጥህን የሚሰብረው ነገር ምንድነው? በቃ ያ ሁሉ ነገር ያልፋል ታውቃለህ። ያ ሁሉ ነገር ዳነ አለፈ። ለሰውም አልተናገርኩም ምን አላልኩም። አሁን አንዳንድ የሚያየኝ ሰው ኡስታዝ አንተ እንትን ትዳር የለህም? በቃ እስከ ዛሬ ከላይ ላይ ሊቆም የማይችለው ሰው የሚቀርበኝ ሰው ሰውን እፈራለሁ፣ ርቃለሁ። በቃ አልቀርብም። የሚቀርበኝ ሰው ትዳር ነው የሚጠይቀኝ። እኔ ከዛም በፊት ትዳር አለኝ። ይሄ ነገር ሳንትን ሳይልብኝ ነበረ። ከዛች ባለቤት እስልምናው ላይ ከገባኝ በኋላ ሙስሊሙ ህብረተሰብ ነው ያጋባኝ። አግብቻለሁ። ልጅ ነበር። 3 ልጅ መጀመሪያ ላይ ወለደች፣ ሞተብኝ። 2 ዓመት ከ8 ወር ነው 2 ዓመት ከ2 ወር ምናምን አካባቢ ደርሶ ሞተብኝ። በኋላ ላይ እንደገና መንታ ወለደች። መንታውን በቃ አንዱ ለሊት 7 ሰዓት አካባቢ ላይ ሞቶ ወንድየው እሱን ጣት ቀብሬ ስመጣ ከሰዓት ሴት ሞተችብኝ። ታውቃለህ። እና ውስጤ በጣም በዛ ነገር አዝኗል። ምን ልልህ ነው? ኖርማል ነኝ፣ እዛኔ ደህና ነኝ። ያው ፊትና ነው ከማንኛውም ተደራርቦ መጥቷል። ግን አሁን መጀመሪያ ልጅ ሲሞት ትንሽ አዘንኩኝ እንጂ ምን ነገር በቃ ማለት የሆነ አላህ እየፈተነኝ እንዳለ ነገር ይገባኛል። ፈተና ነው ነገር ግን አላህ እንደሚሰጠኝ አሁንም እርግጠኛ እኔ በቃ ሙሉ ተስፋ ነበረኝ። እንደዛ ነው በቃ አላህንም እንትን እምለው ኢንሻአላህ። እና በኋላ ላይ በቃ 3 ዓመት ሆነ። አሁን ሀረር ላይ 3 ዓመት ሆነኝ። 3 ዓመት ከሆነኝ በኋላ ካላገባህ የሚል መጣ። ሁሉም በቃ እና ካላገባህ ነው ካላገባህ እኛ እንደዚህ ነን። ከእኛ ጋር ትኖራለህ። እኛ እኮ ዛሬ አንተን ማጣት አንፈልግም። እስልምና ላይ ሰው የለህም። ዛሬ ቤተሰቦች እኛ ነን።
በቃ የዚህ አይነት ነገር ነው የበዛው። አንድ የቀረበኝ ሰው ወይ እንደዚህ ቤቴን ያየ ሰው ቤቴን ጽድት አድርጌ ነበር የምኖረው። ሰው ያለበት ነው ይመስል ሴት ያለበት ነው ይመስል እና ጭንቅላቴ ፍሪ ቢሆን እያልኩ ነው የማስበው። በአይኔ በማየው ነገር የሆነ መደሰት ይመስለኛል። ጭንቅላቴ የሆነ ትንሽ ፍሪ የሚሆን ይመስለኛል። እና በኋላ ላይ አንዱ ገፍቶ መጥቶ አናገረኝ ስለዚህ ጉዳይ። እናት አባት የላቸውም። ታላቅ ወንድም ነው፣ እዛው የሀረር ሴት ናት። ካላገባህ አለኝ። እህቱ ነች። እኔ ለአላህ ብዬ ነው የምወድህ፣ አንተ ካጠገቤ እንድትርቅ አልፈልግም፣ ወንድሜ ነህ እና እዚህ ደግሞ ቢያንስ እኔ የማውቀውን ሰው እንድታገባ ነው የምፈልገው እና እኔ ለአላህ ብዬ እህቴን ሰጥቻለሁ አለኝ። እኔ እንደዚህ አይነት ነገር አላውቅም። በእርግጥ እቺ መጀመሪያ ያገባሁትንም ያጋቡኝ ህብረተሰቡ ቢሆንም እኔ ለአላህ ብዬ ያገባዋለሁ ብላ ነው ልጅቷ። በቃ እና ያ ነገር አለ። አሁን በቃ ኖርማል ነኝ ብዬ ነው የማስበው። አሁን ይሄ ነገር ተፈጸመ ተከሰተብኝ እንጂ እኔ ራሴ እንደዛ ነው የማስበው። ማቀውም መጀመሪያ እንዳለሁት ነው የማቀው። እዛን ከዚች ልጅ ጋራ አወራን፣ ውሎ አላደረም። አገባው። ልጅቷም ደህና የቀራሽ ልጅ ነበረች። ቢያንስ የሆነ እንደኔ ሳይሆን ዲን አለው ብለህ ለምታስበው ሰው የምትሰጣት ልጅ ነች። እና ካገባሁኝ በኋላ ግን በቃ ወላሂ ህይወቴ በጣም መበላሸቱን ወይም ደግሞ በቃ መጨረሻ ቀልቤ የተሰበረው የዛኔ ነበር። ምን ሆነ? እሷን ካገባሁኝ በኋላ እንዳገባሁኝ ግንኙነት ላይ ምንም ነገር በቃ ስሜት የለኝም። ሁለተኛ ምንም ነገር አልችልም። በቃ ምን እንደሆንኩኝ አላውቅም። ምንም ነገር በቃ በመጀመሪያ ጊዜ ላይ ቢያንስ እስከ ሳምንት ምን ያክል እንደዚህ ቢያንስ የሆነ የህመሙም ስሜት ይሆናል ብዬ ሳበቃ በጣም ራሴን አሰብኩኝ። በቃ ስንት ነገር ሞከርኩ፣ ምን አልኩኝ፣ ምንም ነገር በቃ ምንም ስሜት የለህም? ምንም ስሜት የለኝም። የዛኛው ተጽዕኖ መጥቷል ማለት ነው? አላወቅኩም። በቃ እኔ አላወቅኩትም። እኔ መጀመሪያ ሰዓት ላይ እንግዲህ ኖርማል እንደነበርኩ አይደለም የማውቀው። እኔ እንደዚህ አይነት ችግር አልነበረብኝም። በክርስትና እያለሁ ሴት አላውቅም። በእርግጥ ወደ እስልምና ከገባሁኝ በኋላ ግን አግብተህ ወልደሃል፣ ታውቀዋለህ? አግብቻለሁ፣ ወልጃለሁ። ከዛ በኋላ የተፈጠረ ያገባኋት ልጅ ለዛው ደግሞ ሕፃን ልጅ ነው የሰጡኝ። ትንሽ ነች፣ ጅማ ላይ ያገባኋት ልጅ ከሚገርምህ እና አውቃለሁ ራሴን ይሄንን። በኋላ ላይ ግን ይሄ ነገር ተከሰተ። ወር ሞላኝ፣ 2 ወር ሞላኝ። ቤት ውስጥ ሰላም ጠፋ። መሰረታዊ ነገር ነው። በቃ ሰላም ጠፋ። ምክንያቱን ነግረሃታል? ግን አልነገርኳትም። አንድም ሰው እንደዚህ አይነት ነገር ብዬ ይህን ነገር አላወራም ታውቃለህ። እና ይህም ስህተት አለ ይገጥመኛል ማለት ነው። ሌላ ችግር ይሄ ነገር ሆነ። በቃ ህይወት ያስጠላኝ ወላሂ። አሁን ነገር ያ ነገር በቃ እንደዚህ ያደረገኝ የሚል ነገር ሰላም ጠፋ። በቃ በጣም መለያየት መጣ። ትሄዳለች ቤተሰቦቿ ጋር፣ ወንድሟ ጋር። ወንድምዬው በጣም ነው የሚወደኝ። ምንድን ነው ይለኛል። ቤት ውስጥ የጎደለን ነገር የለም። እሰራለሁ። ከሚገርም ያንን ሀባብ ነው የምሰራው። እና በኋላ ላይ በቃ ኡመር አለችኝ፣ ለወንድሜ ንገረው አለችኝ። ንገረውና በቃ ፍታኝ፣ ያለበለዚያ ግን ራሴን ነው የማጠፋው። ወላሂ እንደዚህ አለችኝ። ራሴን ነው የማጠፋው አለችኝ። በቃ ጓደኞቼ እኮ አግብተው ወር ሳይሞላቸው 2 ወር ሳይሞላቸው እርጉዝ የሆኑ እንደዚህ ምናምን በቃ በጣም ቀልብ የሚሰብር ነገር በጣም ተናገረችኝ። የሆነ ተናደ ሂዛን የሆነ ነገር እንድትፈታት ወላሂ በጣም ተናገረችኝ። ኢንሻአላህ አልኳት። በቃ ምንም አላልኩ። እቺን ካል እንትን እንዳለችኝ ወንድምዬውን ጠራሁትኝና ቁጭ አድርጌ በቃ እኔ እንደዚህ አልነበርኩ፣ የደረሰብኝ ችግር አላውቅም አሁን ሰዓት ላይ። ከዚህም በፊት ወልጄም ልጆች እንደዚህ ሆነውብኛል። ይሄው ከ3 ዓመት በፊት እንደዚህ ከ2-3 ዓመት በፊት አሁን እንደዚህ አይነት ነገር
ከባለቤቴ ጋር ከእህት ጋር መስማማት አልቻልንም። እኔም እንደዚህ አይነት ችግር ገጥሞኛል እና ለአላህ ብለህ በቃ ይሄን ነገር በእኔና በአንተ መካከል ይቅር፣ እህትህን በቃ ፍታኝ ስላለች ያለበለዚያ ራሴን አጠፋለሁ እያለች ስለሆነ ወላሂ እኔ አንተም ወንድሜ ነህ፣ እሷም ዛሬ አንድ ሙስሊም እህቴ እንደዚህ አይነት ነገር መሆን የለባትም እና በቃ እኔ ፈታታለሁ አልኩት። ምንም አላለም፣ አለቀሰ። የሚሆነውን አጣጥሎኝ ሄደ። መስማት አልፈለገም። እኔ እንዴት አባቴ አሁን እዛ ቦታ ላይ ፈትቻት ደግሞ እንዴት አድርጌ ልኖር? መኖር ከበደ። ከፈታኝ በኋላ አሁን ከገባ 3 ወሩ ነው። አሁን ደግሞ እንደዚህ ፈታ የሚባለው ነገር በቃ ሲያየኝ ሰው ደግሞ ሲያይ ሰው ዛትህን የሚያየው ደግሞ እንደዚህ ነው። ያ ነገር ደግሞ ለእኔ በጣም ቁስል ሆነ። አሁንም ደግሞ የባሰ በቃ እንዴት አድርጌ ከቤት ወደ ውጭ ልውጣ? እሷ ወጣች፣ ፈተና ነው በጣም ወጣች። የማደርገውን አጣሁ። ስራውን ተውኩኝ፣ እሷን ፈታሁ። የተወሰነ ጊዜ ቤት ውስጥ በቃ ብቻዬን አሁን ልቀውስ ነው በቃ መጨረሻ። እዛ ከቆየሁ በቃ መቀወሴ ነው። ምንድን ነው ፈተናው? ምንድን ነው ይሄ ሁሉ? እንጃ ህይወቴ ይሄ ነው በቃ እኔ ከዛም በኋላ ከዛ መራቅ ፈለግኩኝ። ከዛ ርቄ በቃ አሁን ኖርማሊ ተሽሎኛል። ገጠር ገባሁ። የት? እዛ ሀረር ውስጥ። ለምን? ቅራት። አሁንም ቅራት? በቃ ቃየን አንዳንድ ነገር እንትን የሚሉትን ሸጥኩኝ። እነዛ ልጆች አላገኟቸውም። ደረሶች አልተገናኘንም። ከዛ ሰዓት በኋላ እስካሁን ድረስ አልተገናኘንም። ይህም ቪዲዮ ከዛን ያሉ ይሰማሉ። ሰበብም አላህ ያደርገዋል ቢዝኒላህ። እና ከዛም በኋላ በቃ ትቼ ያንን ነገር ገጠር ገባሁ። ገጠር ላይ መጅሊስ ገብቼ በቃ መቅራት ጀመርኩ። ተያዘ ቂራት? ከሪያድ ላይ ሪያድ ጀመርኩኝ። በቃ ሪያድ ሳሊሒን ጀመርኩኝ። ሪያድ እየቀራው ኖርኩኝ። እዛ ቦታ ላይ በጣም ረጅም ጊዜ ቆየው። ምን ያህል ጊዜ? እዛ ቢያንስ ወደ 4 ዓመት ምናምን አይሆን ብቻ ነው። ህመሙ ቆሟል? ህመሙ ቆመልኝ። ምግብ ምግብ ሰውነቴ እኔ ደረሳ ሁኜ ቀሪያ ምናምን አለ። ቀሪያ በህይወቴ ቀሪያ አልተቀመጥኩም። እሰራለሁ፣ አልወድም እንደዚህ አይነት ነገር። እዛም ሆነ ትሰራለህ? እስክሪፕቶ ከሌላ ቦታ ላይ ኪታብ የሚጻፍበት የለም፣ እሱን እያመጣው እሸጣለሁ። እነዚህ ኮፍያዎችን ገንዘብ ሲኖረኝ ደግሞ ኢጃብ ነገር እያመጣው ምን እያልኩኝ እዛ እሸጣለሁ። በቃ በዛ ነው የምኖረው። ሰው ቤት በጣም ነው የሚከብደኝ። ፈተና አሁን ብቻዬን አለው፣ ትግል ተይዟል እና ቤት ሰጡኝ። ለብቻዬን ነው የምኖረው። ደረሳ ቤቴ ውስጥ ደረሳ ልጆች አሉ፣ ቀሪያ እየገቡ እየመጡ እኔ ጋር የሚቀመጡ የሚያድሩ ከላዋ ማለት ነው። እንደዛ ያኛል እና ታውቃለህ፣ ዛኔ በቃ ገጠር ላይ ከገባኝ በኋላ ቂራቱ ላይ በቃ ትንሽ ሪያድ እንደገና ሪያድ ቀርቻለሁ። መጀመሪያ ኦኬ፣ ድጋሚ ነው? ድጋሚ ቀራሁኝ። እሱን ጨረስኩኝ። ትናንሽ ኪታቦችን ዝም ብዬ በቃ ምጣላ እንትን ማለት ጀመርኩኝ። አቂዳ ኪታቦችን ምናምን እንደዚህ ትናንሽ ሪሳላዎችን እየቀራው ለራሴም ያው ስራ እየሰራው ምን እያልኩኝ ያው የሰው ልጅ ነህና ደግሞ ስትበላ ስትጠጣ የሆነ አለ ብቻ ውስጥ ላይ። በኋላ ላይ አንድ አጋጣሚ ላይ ነበረ የሆነ ጊዜ እንደዚሁ ሰው ሊቀርበኝ ይፈልጋል። ጉድ ሊመጣ ነው። እሺ ሰው ሊቀርበኝ ይፈልጋል እና ኡስታዙ እዛ የሚያስቀራው ስብሰባም የትም ሲሄድ ይዞኝ ነው የሚሄደው። ግሬሱ አለ። በቃ እና ጺሜ ደግሞ በጣም ብዙ ቦታ ላይ እንዲህ ነው። በቃ እኔ በጣም ማለት ውስጤ ላይ ያለውን ነገር አያውቁም። እኔ ብዙም አልቀራውም ማለት ነው። ያሰብኩበት ቦታ አልደረስኩም። ታውቃለህ፣ ስንለብሰን ስንሄድ ስንንቀሳቀስ እኮ ልብሴንም ሲያይ ሰው አቋሜን ሲያይ በቃ ትልቅ ቦታ እንትን ይለኛል። በዛ የተነሳ በቃ አንድ ቀን እንደዚህ ቤት እያለን ብዙውን ጊዜ አንድ ልጅ አለ እዛ አካባቢ ላይ። ያ ልጅ ሀረሮች ይቀማል እና ጠዋት ላይ ቂራት እንሄዳለን። ከዛ ስንገባ ግን ሁላችንም ቤት ውስጥ በቃ በየከላዋችን ሙጣላ ነው የምናደርገው። እዛ መጥቶ እኔ ባለሁበት ቦታ የትም ልኑር እኔ ባለሁበት ቦታ መጥቶ ነው ቁጭ ብሎ የሚቀማው። ባለትዳር ነው፣ 2 ልጆች ምናምን አባት ነው። በቃ እና በጣም ነው የሚወደኝ።
በቃ ኡመር እዛ አለ ካለ ሼህ ኡመር የስጅራ በቃ ሼህ ኡመር የት ነው ያለው ብሎ ነው ፈልጎ ነው ይመጣል። እዛ እኔ ይህን ነገር አላቅም። ቤቴን ሲያይ ምን ሲል ብሄድኩበት በቃ ቤቴን አሳምራለሁ። እኔ እንደዚህ አይነት ነገር በቃ ተፈጥሮዬም ነው እና መጣ እንደዚህ እያለ ሁሌ እንደዛ እንደሚመጣው መስሎኝ እኔ ዝም አልኩኝ። ዛሬ ግን የመጡት ከአባትየው ጋር ነው። ከአባትየው ጋር መጥተው ማታ ሰዓት ላይ እኔ ደግሞ እዚህ አዲስ አበባ ውዬ ነው ታውቃለህ ምን እንደማድርግ። የዛኔ ደግሞ ጫማ መስራት ጀምሬያለሁ። ጫማ ቦንድ አመጣለሁ፣ ወደዚህ አመጣለሁ። እኔ እንደዚህ አይነት ነገር አላውቅም እሱ በቃ እና ለጁማ ቅርአት የለም። ሐሙስ ማታ ላይ ጫማ ሻግ አስደርግና ለመኪና ከፍዬ ሌሊት በቃጥራ መኪና ስሄድ አድራለሁ። እዚህ አምጥቼ ሽጬ ጁማ እንደዛ እንትን እልና አከፋፍዬ እሷን ሽጬ የተወሰነ ተኛና ጁማዬን ሰግጄም ብዬ ከሰዓት አሁንም እዚህ ሲዳሙ ተራ ነው የት ነበር አካባቢ መሰለኝ የዛኔና ቃጥራ ሌሊት በሚወጣ መኪና አሁንም ወደ ቤት እመለሳለሁ። ቅዳሜ ጠዋት ደግሞ ቅራቴን እመለሳለሁ። በቃና እንደዛ እያልኩኝ የዛን ቀን ቅዳሜ ነው ጠዋት ነው የገባሁትኝ። አባትየው ጋር መጥቶ እኔ እንግዲህ መንገድ እጅ በመምጣት የተነሳ ነው የመጡት ብዬ እያለን እነሱ ለካ አሁንም ልጅ ሊሰጡኝ ነው።